ኢትዮጵያ ከፍጥረቷ እስከ ስልጣኔ ዘመኗ ሲታወስ ከባህር በሯ ጋር ነው። እስከ ቅርብ ዓመታት ድረስም ይኸው ታሪኳ አብሯት ነበር። የሀገራት የኢኮኖሚ የደም ስር የሆነውን ሰፊ የንግድ መስመሮችን ወደ ሌሎች የዓለም ሀገራት በመዘርጋት የቀደመ አሻራ እንዳላትም ታሪክ ሰንዶ ይዟል። የዚህ ታሪክ ባለቤት የሆነችው ኢትዮጵያ በአንድ የተሳሳተ የታሪክ አጋጣሚ ከባህር በር እንድትገለል ተደረገች። ዶክተር አሊ ሁሴን የኢኮኖሚና ዓለም አቀፍ ግንኙነት ባለሙያ ናቸው። ኢትዮጵያን ሆን ተብሎ ከባህር የማገድ ስራ ነው የተሰራው። ይሄ የተደረገበት ምክንያት ምንድነው? ዋጋ እንድንከፍል ስለታሰበ ነው። ታሪክ ሲገለጥ እስከ 1983 ዓ.ም ድረስ የገቢና ወጪ ንግዷን በራሷ ባህር በር በኩል እየተጠቀመች ቆይታለች። ዶክተር ገመችስ መርሻ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህርና ተመራማሪ ናቸው። ከ30 ዓመት በፊት ኢትዮጵያ ገደብ አልነበራት። ቀይ ባህርና ኢትዮጵያ መሃል ገደብ አልነበረ። ኢትዮጵያ እንደ ልቧ ስትወጣ ስትገባ ስትጠቀምበት ከዓለም ጋር ስትገናኝበት የቆየችው የራሷ ሀብት ነው። በጂኦ ፖለቲካ አቀማመጧና በተፈጥሮ የባህር በር የነበራት ኢትዮጵያ በአንድ የታሪክ አጋጣሚ ከተገለለች በኋላ የገቢና ወጪ ንግዷን በሌሎች ሀገራት እንድትጠቀም ተገደደች። ዓለማችን ላይ 44 ሀገራት ላንድ ሎክድ ስቴት ናቸው። ከ44ቱ መካከል 32ቱ በኤዥያና በአፍሪካ ነው የሚገኙት። ከነዚህ መካከል ግማሹ 16 አካባቢው በአፍሪካ ነው የሚገኘው። ኢትዮጵያ አንዷ ናት። በአፍሪካ ደረጃ ካሉ 16 ባህር በር ከሌላቸው ሀገራት ጋር ሲነጻጸር አብላጫ የሕዝብ ቁጥር በመያዝ ቀዳሚውን ስፍራ የምትይዘው ኢትዮጵያ ናት። ከ90 በመቶ በላይ የሚሆነውን የገቢና የውጭ ንግድ በጅቡቲ ኮሪደር በኩል የሚደረግ ነው። ይህ ደግሞ ቁጭት ብቻ ሳይሆን ሕልውናዋ በጅቡቲ ኮሪደር ላይ መውደቁ ለተጨማሪ ወጪና ሌሎች ብሔራዊ ጥቅሞችን እንድታጣ ምክንያት ሆኗል። ኤክስፖርት ለማድረግ የምትከፍለው ክፍያ፣ ኢምፖርት ለማድረግ የምትከፍለው ክፍያ እጅግ በጣም የከፋ ነው። መረጃዎች እንደሚጠቁሙት 10 በመቶ በላይ የሚሆነው የዓለም ንግድ በቀይ ባህር በኩል ይደረጋል። እንደ ኢኮኖሚና ዓለም አቀፍ ግንኙነት ባለሙያው ዶክተር አሊ ሁሴን ማብራሪያ የባህር በር ለንግድና ኢንቨስትመንት ወሳኝ ነው። የተለያየ ምርቶችና ግብዓቶችን በፍጥነትና በተመጣጣኝ ዋጋ ለመቀበልም ሆነ ለማድረስ ትልቅ ድርሻ አለው። የባህር በር ያላቸው ሀገራት ከውጭ ሀገር የሚያመጡትም ሆነ ወይም ወደ ውጭ ሀገር የሚወስዱት እቃ ድሌይ አያደርግባቸውም፣ ጊዜ አይወስድባቸውም። የፈለጉትን ያክል ደግሞ ማስገባት ይችላሉ፣ ማስወጣት ይችላሉ። ባህር በር የሌላቸው ሀገራት ግን ይሄን ማድረግ አይችሉም። አንደኛ ይዘገያል። ሲዘገይ ደግሞ ፕሮዳክት ፐርሼብል ከሆነ የመበላሸት ባህሪ ካለው ይበላሻል። ያ ደግሞ በኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል። ሁለተኛ ባህር በር የሌላቸው ሀገራት ባህር በር ባላቸው ሀገራት ተጠቅመው ሲያስገቡ በተለይ ሩቅ ከሆነ ዲስቲኔሽኑ እየጨመረ ከሄደ የሚያወጡ ኮስት ከፍተኛ ይሆናል። በአጠቃላይ ስንመለከተው የኢኮኖሚ አቅማቸውን ያዳቅቀዋል። የባህር በር መኖር ለንግድ ልውውጥና ለሀገር ውስጥ ምርት እድገት ካለው አዎንታዊ ተጽዕኖ ባለፈ ፈርጀ ብዙ የኢኮኖሚ ትሩፋቶች አሉት። የትራንስፖርት ወጪን ይቀንሳል። የተሳለጠ የሎጂስቲክስ ስርዓትን ያፋጥናል። እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ትልቅ እገዛ አለው። አቶ ፉአድ አሊ በአስመጭነት የተሰማሩ ናቸው። በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በምናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድን ነው? ሎጂስቲክስ ነው። እንደምታውቀው እኛ ሀገር የራሳችን ወደብ የለንም። ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ። ሳንፈልግ ህብረተሰቡ ላይ እንድንጭን የምናያደርገው ማለት ነው። ከሌሎች ሀገራት ወደ ሀገር ውስጥ ለሚገቡ ዕቃዎች በማጓጓዣ ወቅት የሚወጣው ወጪ የሸቀጡን 27 በመቶ እንደሚይዝ መረጃዎች ያመላክታሉ። ይህ ደግሞ ለዋጋ ንረት ከፍተኛ አስተዋጽኦ ይኖረዋል። ፖርት ላይ ጅቡቲ ላይ ከዛ ትራንዚት አድርጎ እዚህ ይመጣበት ላይ እዚህ ደረቅ ወደብ ላይ ክሊር የሚደረግበት ጊዜዎች ገበያ ላይ የሚገባበትን ፍጥነት ያቆየዋል ማለት ነው። ይህ ቆየ ማለት ገበያ ላይ ቶሎ አይደርስም፣ ቶሎ መሸጥ አይችልም። ስለዚህ ገበያ ላይ ያሉት ዋጋዎች ምን ይሆናሉ? ዋጋቸው ከፍ ይላል ማለት ነው። ስለዚህ ህብረተሰቡ ላይ መክፈል ካለበት በላይ እንዲከፈል ያደርገዋል ማለት ነው። ኢትዮጵያ በየዓመቱ ከ1.5 ቢሊዮን ዶላር በላይ ለወደብ ኪራይ ትከፍላለች። ይህ ወደብ አልባ ከመሆኗ ጋር ተያይዞ ያስከተለው ጉዳት ሲሆን ለወደብ የሚወጣው ወጪ ለሌሎች ትልልቅ ፕሮጀክቶች ውሎ ቢሆን ኖሮ ምን ያህል መሠረታዊ እድገት ሊያመጣ እንደሚችል መገመት አያዳግትም። የውጭ ምንዛሪ እያወጣን ያለ ነው ሌሎች ለትላልቅ ፕሮጀክቶች መጠቀም የምንችለው ማለት ነው። የሀገራችን ጂዲፒ 20% የምናወጣው በሎጂስቲክስ ነው። ወደ 30 ቢሊዮን አካባቢ ማለት ነው። ትልቅ ቁጥር ነው። ቀይ ባህር ከመጣ 25-30% ጂዲፒ በመምጣቱ ብቻ ይጨምራል።
የሀገራችንን ኢኮኖሚ በጣም በከፍተኛ ሁኔታ የሚቀይር ነፃነቷን ሉዓላዊነቷን ደግሞ የሚያረጋግጥ ከባህር በር ባለቤትነት በግፍ የተገለለችው ኢትዮጵያ ለተጨማሪ ወጪ መዳረጓ ብቻ ሳያንስ ብዙ ገቢ እንድታጣም ምክንያት ሆኗል። የዘርፉ ምሁራን የባህር በር ጉዳይ የህልውና ጉዳይ የሆነበት አንዱና ትልቁ ኢኮኖሚያዊ መሆኑን ያነሳሉ። ኢትዮጵያ ይህን ያክል የህዝብ ብዛት ይዛ የወደብ ጥያቄ ማንሳቷ ወይም የወደብ ስምምነት ለማድረግ መንቀሳቀሷ ፖለቲካዊ ጌም አይደለም፣ ወይም ደግሞ ቅንጦት አይደለም፣ ወይም ዕቃቃ ጨዋታ አይደለም። የመኖር ያለመኖር ጉዳይ ነው።